ሰማያዊ ልብ ክፍል 12 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ መርጣችሁ ስለምትከታተሉን ከልብ እናመሰግናለን። ሰብስክራይብ፣ ላይክ እንዲሁም ሼር እንዳይረሳ። ወደ ታሪኩ ከእንቅልፌ ባነንኩና የተጨናበሰ አይኔን በእጆቼ እየሸሸው ግድግዳ ላይ ያለውን ሰዓት ተመለከትኩት። 11 ሰዓት ከ45 ይላል። ከድሮ ታክሲ ስራዬ ካተረፍኩት አንድ ቁም ነገር በሌሊት የመነሳት ልምድ ነው። ከሆስፒታል ከወጣውና ቤቴ ከገባው 3 ወር ቢሆነኝም እስካሁን በለጡም ሆነች ፕርቲ ለአንድ ቀንም እንኳን ተለይተውኝ ቤታቸው አድራቁ። ቀን ሄደው ከቤን የሚያግዛትን ስራ ካላግዘው ተመልሰው ይመጣሉ። ይህ ነገር በዚህ ሁኔታ እስከ መቼ እንደሚቀጥል ፈጣሪ ያውቃ። ቀስ ብዬ እየተንፏቋ ወጣውና በግርጌ በኩል ተንሸራትቼ ዊልቸሬ ላይ በመንጠላጠል በራፉን ከፍቼ በቀጥታ እቤት ውስጥ እንደ ቢሮ ወደ አደራጀሁት ክፍል አመራሁ። ጠረጴዛና ወንበር፣ ፋይል መደርደሪያ፣ ሼልፍ፣ አንድ ዴስክቶፕ ኮምፒውተር ቢሮ ውስጥ የሚታዩ ዋና ዋና ነገሮች ናቸው። በመጀመሪያ ማየት የፈለኩት ትላንት በሆቴል ቋሚ ሰራተኞች ጋር ያደረኩትን ስብሰባ አጀንዳና ውሳኔ መከለስ ነበር። በማታው ስብሰባ ላይ የተካፈልነው 14 የመስተንግዶ ክፍል ሰራተኞች፣ 4 ሼፎች፣ 2 ካሸሪ፣ አንድ እንግዳ ተቀባይ፣ ስራ አስኪያጁና እኔ ነበርን። ከምሽቱ 5 ሰዓት ሲሆን ሆቴሉ ከተዘጋ በኋላ ስብሰባው በእኔ ንግግር እንዲህ ተጀመረ። የዛሬው ስብሰባ ማለት እንኳን ይከብዳል። እኔ ለእናንተ ምስጋና ማቅረብ ስለፈለግኩና የወደፊት የስራ አካሄዳችን ላይ ማለትም የድርጅቱ መዋቅር ላይ አንዳንድ ማሻሻያዎች ስለተደረገ ስለሱ እንድንነጋገር ነበር። የጋሽ በቀለን ነፍስ ፈጣሪ ይማረውና በትላንትናው ቀን 5 ሚሊዮን ብር ያወጣ የነበረው ይህንን ሆቴል በ2 ሚሊዮን ብር በመግዛት የህግ ጉዳዮችን ሁሉ በማጠናቀቅ በስሜ ማዞር ችያለሁ። ንግግሬን ሳልጨርስ የሞቀ ጭብጨባ ተቸረኝ። አመስግኜ ንግግሬን ቀጠልኩ። እንግዲህ ለዚህ በቃውት ብቻዬን ሰርቼ አይደለም ከእናንተ ጋር። ስለዚህ ጉዳይ ሳስብ አንድ ነገር ላደርግላችሁ ወሰንኩ። መጀመሪያ ወደ ምናሜ የመጣው የአንድ የ2 ወር ደሞዝ በቦነስ መልኩ እንድታገኙ ለማድረግ ነበር። በኋላ ሳስበው ግን ወዲያው ሰረስኩት። ህይወታችሁን የሚቀይር ነገር መሆን እንዳለበት ከራሴ ጋር ተስማማው። ታዲያ ምን አደረግኩ መሰላችሁ? በመጀመሪያ የዚህ ሆቴል ንብረት ምን ያክል እንደሆነ አስጠናው። የሆቴሉ ህንፃ 5 ሚሊዮን ብር፣ ሌሎቹ እቃዎች ማለትም አልጋው፣ ጠረጴዛው፣ ወንበሩ፣ ማብሰያ እቃዎች በድምሩ 1.3 ሚሊዮን ብር፣ በአጠቃላይ 6.3 ሚሊዮን ብር በመሆኑ ያን ካረጋግጥኩ በኋላ ድርጅቴን ወደ አክሲዮን ለመቀየር ወሰንኩ። የዚህን ሆቴል 25% የአክሲዮን ድርሻ ለእናንተ ለመሸለም። እንግዲህ እስከዛሬ ጀምሮ እያንዳንዳችሁ የዚህ ሆቴል 1% የአክሲዮን ድርሻ ባለቤትነት እንዲኖራችሁ ወስኛለሁ። ስራ አስኪያጃችን ደግሞ 3%። የ1% የአክሲዮን ድርሻ ወደ ብር ሲቀየር 63 ሺህ ብር ገደማ ይሆናል። ይህ ውሳኔ ከነገ ጀምሮ በህጋዊ መልኩ እንዲጸድቅ እንቅስቃሴ ይጀመራል። አመሰግናለሁ አልኩኝ። ጭብጨባ ጠብቄ ነበር። የሚስቅና የሚፈነጥዝ ፊት እንደዛው ጠብቄ ነበር። ምንም እንቅስቃሴ አይታየኝም። ሁሉም ፈዟል። ጠረጴዛውን በያዝኩት እስክሪብቶ አንኳኳው። ያልኩትን ግን ተረድታችሁኛል? በአንድ ድምፅ አዎ ሲሉ መለሱ። ታዲያ ድንገተኛ ጭብጨባ፣ ፉጨት፣ ትርምስ አዳራሹን ሞላው። ሁሉም መቀመጫቸውን በመልቀቅ ዙሪያዬን ከበቡኝ። ግንባሬን የሚስም አለ፣ ጉንጬን የሚስም አለ፣ ፀጉሬን የሚስም አለ፣ እጆቼን ጎትቶ የሚስም አለ። ከጠበቅኩት በላይ ፈነጠዙ። በመከራ ተረጋግተን ነው ወደ መቀመጫችን የተመለስነው። እኔም የመዝጊያ ንግግሬን ቀጠልኩ። እንግዲህ ከሚቀጥለው ወር ጀምሮ የአዲሱ ሆቴል ግንባታ ይጀመራል። ልማት ባንክ 7 ሚሊዮን ብር ሊያበድረን ተስማምቷል። እንግዲህ ይህ ብር ሁላችንም እየተበደርነው እንደሆነ ማወቅ አለብን። ገንዘቡን በአግባቡ ለታቀደለት ዓላማ በመዋል ጠንክረን በመስራት ህንፃውን አጠናቀን በምርጥ ሆቴላችን ምርጥ አገልግሎት ለደንበኞቻችን መስጠት ጥሩ ተወዳዳሪ በመሆን የዛሬ 5 እና 10 ዓመት ደግሞ ሌላ በ100 እና 200 ሚሊዮን ብር እዚሁ ከተማችን ላይ ባለ 5 ኮከብ ሆቴል ለመገንባት ያብቃል። ደህና ደሩ በማለት በተንቋጨው። የዚህን ሰነድ ነው አሁን ህጋዊ ለማድረግ ለጠበቃ ለመስጠት እያሰናዳ ያለሁት። የማለዳ ስራዬን አጠናቅቄ ቢሮዬን ለቅቄ ስወጣ ከወደ ማድ ቤት የሚወጣ የምግብ ሽታ ወደኝ። ዊልቸሬን እያሽከረከርኩ ወደዛ መራው። በላጡ ነበረች። የምግብ ሽታ ነው የጠራኝ አልኳት። ታውቃለህ አይደል ባለሙያ ነኝ፣ ከአንተ ሼፎች አልተናነስም አለችኝ። እሱን እንኳን ታየው፣ ስሪ ብትባይ ከ5 የምግብ አይነት በላይ መስራት አትችይም አልኳት። ኧረ እባክህ አሁን ትላንትና እራት ላይ ስንት አይነት ወጥ ነው ያበላውክ? ሳቂ ያመለጠኝ። 10ም ይሆን ሁሉም ግን ወጥ ነው አልኳት። ቀይ ወጥ፣ አልጫ ወጥ፣ ድንች ወጥ በቃ ይሁንክ ዱርዬ ነገር ነህ። መቼም ምን የሰራሁትን ጠርገህ እንደምትበላ የሼፎችን ስትበላ ይቻላል አለችኝ። ያንቺ ጣፍጦኝ መሰለሽ አልኳት በሹፈት። ታዲያ ለምንድን ነው
አለች። ዊልቸሬን አዞርኩና ወደ መኝታ ቤቴ እያሽከረከርኩ አዚም ነው አዚማው አልኳት በደከመ ድምፅ። ትስማ አላቅም። መኝታ ቤት ስገባ ብርክቲ እንደተኛች ናት። መኝታ ቤት ልብሴን ቀየርኩና ወደ ሳሎን አመራው። ሳሎን ስገባ ያልጠበቅኩትን እንግዳ አገኘው። እስክንድር ነበር። የሞቀ ሰላምታን ተለዋወጥን። ምን እቅር ጣለህ በጧት አልኩት። ወደ ስራ ሳትሄድ ላገኘህ ፈልጌ ነው አለኝ። እስክንድር ትምህርቱን ጨርሶ በመመረቅ በቤተሰብ ስራ ላይ ከተሰማራ 3 ወራት አስቆጥሯል። በለጡ ግን በእኔ አደጋ ምክንያት ስትመረቅ ቀረች። የቀራትን ኮርስ ገና ዘንድሮ ነው አሟልታ የምትመረቀው። እስክንድርን ሳስተውለው የሆነ ደስታ የራቀው መረጋጋት በፊቱ የማይነበብበት አይነት ልጅ ሆነብኝ። ብትደውልልኝ እኮ ትችል ነበር። ለማንኛውም እንኳን ደህና መጣ። ቁርስ አብረን እንበላለን። በለጡን አግኝተሃታል እንዴ ስላስከተልኩ። አዎ አሁን አናግረኝ ነው የገባችሁ አለኝ። ብርክቲ የተንኮል ፈገግታዋን እየፈገገች መታ ተቀላቀለች። በለጡ ቁርስ አቀረበች። እየተጎራረስንና እየተሳሳቅን በልተን ጨረስን። ማዕዱ ከፍ ብሎ የተበላበት ዕቃ ሴቶች አነሳስተው ወደ ማዕድ ቤት ሲገቡ እኔና እስክንድር ወደ በረንዳ ወጣን። እሺ እስክንድር ምን አጋጠመ አልኩት። ያው የኔና የበለጡ ጉዳይ ነው። ምንም ሰላም የለንም። ግራ የገባው ህይወት ውስጥ ነው ያለነው። ተስፋዬን ሁሉ ገደል እየጨመረችብኝ ነው። እኔ ደግሞ ከሷ ውጪ ነገ ማሰብ እንኳን እያስጠላኝ ነው። ሁለታችን መካከል ያለው ደግሞ አንተ ነህ። እባክህ አንድ ነገር አድርግ። ሀሳቡን ሲያካፍለኝ በአይኖቹ ጭምር እየተለማመጠኝ ነበር። ትንሽ ግልጽ አድርግልኝ አልኩት። እወድሃለሁ ግን አላገባህም ብለኛለች አለ። ለምን አለች ብለው እኔ ሙሉ ህይወቴን በላቸውን ለማገልገል ለራሴ ቃል ገብቻለሁ። ጋብቻ ደግሞ ይህንን ቃሌን ተግባራዊ እንዳላረግ እንቅፋት ይሆንብኛል። እድሜ ልክን ብትፈልግ ጓደኛህ እንደሆንኩ መቀጠል እችላለሁ። ላገባህ ግን ፍጹም አልችልም አለች። እሺ ምን ላድርግ አለ። ግድ የለህም 1 ወር ብቻ ታገሰኝ፣ ታገባሃለች አልኩት። እውነትህን ነው አለ በመገረም። አዎ በእኔ እንደምትወድህ አውቃለሁ። አንተንም ለማግባት ፍላጎት እንዳላት እርግጠኛ ነኝ። እኔ ያለ እርሷ እገዛ ተደላይ አድርጌ መኖር እንደምችል ካረጋገጥኩላት ሀሳቧን ትቀይራለች፣ ታገባሃለች አልኩት። ከመቀመጫው ብድግ ብሎ እጆቼን ጎትቶ ሳማቸውና እኔ ጋብቻውን እምቢ አትበለኝ እንጂ ከፈለገች በወር 25ቱንም ቀን አንተን ለመንከባከብ ብትውላቸው ቅር አይለኝም። ለእኔ 5ቱ ይበቁኛል። አንተ ለእሷ ምን እንደሆን ካውቃለሁ። ፈጣሪ ስጥልኝ በማለት ተሰናብቶኝ ወጣ። ግን ደስታውን ሳስተውል ንጹህ ደስታ ሆኖ አልተሰማኝም። የሆነ በውስጡ ተንኮል የተቀበረበት ደስታ ነው ረሽቶብኝ ሄደው። ተንኮል የተቀበረበት ደስታ ግን ምን አይነት ነው ካላችሁኝ እኔ እንጃ ነው መልሴ። ብቻ ስሜቴ እንደዛ ስለተረጎመብኝ ይመስለኛል። ምናልባት ስለምጠላውም ይሆናል። ደግሞ አንተ ለሷ ምን እንደሆን ካውቃለሁ ነው ያለኝ። ተሳስቷል። በለጡ ለኔ ምን ማለት እንደሆነች ፍጹም ማወቅ አይችልም። ራሷ በለጡም አታውቅም። እኔ ለሷ ያለኝ ስሜት ጥልቀት ከሰው ከማስተዋል አቅም በላይ ነው። አሁን የበለጡ ቅር ገብቶኛል። ለዓመታት ተንከባክባ ያሳደገችውን ፍቅሯን መስዋዕት በማድረግ እኔም በመንከባከብ ውለታዬን ለመመለስ ነው። ግን እሷ ያልተረዳችው አንድ ነገር ቢኖር እኔ ለበለጡ ውለታ ልዋልላት ብዬ አንድም ቀን ምንም አድርጌላት አለማወቄን ነው። ያደረግኩላት ነገር ሁሉ ያደረግኩት ለእኔ ደስታ ስለሚሰጠኝ ነው። የእሷን የግንባር ፈገግታ እየተመገብኩ ስለምኖር ነው። ዛሬ ሚሊዮነር የሆንኩት በብሩ ለእሷ መገዛት የሚችል ደስታ ካለ መግዛት እንድችል ነው። የኔ ህይወት እቅድ ሁሉ በእሷ መሰረት ላይ ታነጸ ነው። በለጡ በጣም እንደምትወደው አውቃለሁ፣ ልክ እንደ እናቷ። በፍቅር ግን አሁንም የምትራበው እስክንድርን ነው። እሱን አጣሽ ማለት በሂደት ደስቷና ፈገግቷን አጣሽ ማለት ነው። እሷ እንደዚህ ሆነሽ ማለት ደግሞ እኔ በህይወት ለመኖር የሚያስፈልገኝ መሰረታዊ ንጥረ ቅመም አጣው ማለት ነው፣ የእሷ ፈገግታና ደስታ። ስለዚህ ይህን ነገር ለማስተካከል አንድ ነገር ማድረግ እንዳለብኝ ተሰማኝ። የሆነ ዘዴ ፈጥሬ እስክንድርን እንድታገባው ማድረግ። የሚያምር የሚያጥወለውል የሚያቅለሰልሽ ውሳኔ ወሰንኩ። 2002 ዓመተ ምህረት ዛሬ ዕለቱ እሑድ ነው። በሆቴላችን ትልቅ በዓል ይከበራል። የአዲስ ሆቴል ህንፃ ግንባታ የመሰረተ ድንጋይ የሚጣልበት ዛሬ ነው። የከተማዋ ታዋቂ ሰዎች፣ ባለስልጣኖች፣ ዘመድ አዝማድ፣ ወዳጅ አንድም ሰው አልቀረም። ለዝግጅቱ የሚመጥን ቆንጆ ድግስ በሆቴላችን ተሰናድቷል። የዝግጅቱን ድባብ ለታሪክ ለማስቀረት እንዲቻል የቪዲዮ ቀረጻ ባለሙያና ፎቶግራፈር ተዘጋጅቷል። እንግዶቹ አሁን በመግባት ላይ ናቸው። በዊልቸሬ ወዲህ ወዲያ እያልኩኝ ሁኔታዎችን በሰመረ ሁኔታ እየተከናወኑ መሆናቸውን ለማረጋገጥ እየሞከርኩ ነው። ድንገት ከወደ በር በለጡና ብርክቲ ሲመጡ ተመለከትኩ። በለጡ ዝንጥ ብላለች። ከ15 ቀን በፊት የገዛውለትን ቀሚስ ነው የለበሰችው። በላዩ ላይ ቀይ ባለ ተረከዝ ጫማ ተጨምሮበታል። አምሮባታል፣ አይገልጸውም።
እንዳየዋት ልቤ ስንጥቅ አለ። በተቃራኒው ብርክቲ አናዳጅ የሆነ አለባበስ ነው የለበሰችው። ቡኒ ቀለም ያለው ታይት ከነጭ ቲሸርት ጋር በመልበስ ሹሩባ የተሰራ ጸጉሯን ጀርባዋ ላይ ለቃ እየተንከዋከወች ነው የመጣችው። ተንደርድሬ ወደ እነሱ ሄድኩና ዊልቸሬን ፊት ለፊታቸው አቁሜ ከለበስኩት ጥቁር ሱፍ ኮት የውስጠኛው ኪስ ውስጥ እሽግ ያልተፈታ 10,000 ብር አውጥቼ ለበለጡ አስጨበጥኳት። ግራ በመጋባት ምን ላድርገው አለችኝ። ዛሬ ለእኔ ለየት ያለ ቀን ነው። የ15,000 ብር ኩሽና ሳይሆን የ15 ሚሊዮን ብር ህንፃ ለመስራት ነው መሰረተ ድንጋይ የማስጥለው። ስለዚህ ይችን ቀሽም ልጅ ውሰጂና ዝንጥ ያለ ቀሚስ፣ ቀሽት የሆነ ጫማ፣ ብቻ የፈለገችውን ግዥላት። ከዛ እንዳንቺ ሴት አስመስያት። ለአንቺ የጎደለ ነገርም ካለ ግዥ። አሁን በሉ ከፊት ይጥፉልኝ ብዬ ዊልቸሬን አዙሬ እንዳመጣጤ በቆሙበት ጥያቸው ሄድኩኝ። 8 ሰዓት ላይ የጠሩ እንግዶች በሙሉ ስለተገኙ ዝግጅቱ በሽማግሌ ምርቃት ተከፈተ። ቀጥሎም የከተማዋ ምክትል ከንቲባ ትንሽ ሙገሳ፣ ረጅም ፖለቲካዊ መመሪያ የታጨቀበት ዲስኩር ካሰማ በኋላ የመሰረት ድንጋይን በተራ አስቀመጥን። እዛ የተገኘው ሰው ሁሉ ለምሳ ግብዣ ወደ ሆቴሉ እንዲገባ ተደረገ። በዚህ ጊዜ ነበር በለጡና ብርክቲ ከሄዱበት የመጡት። በለጡ ቅድም የለበሰችውን እንደለበሰች ናት። ጫማ ግን ቀይራለች። ብርክቲ ግን ከጠበቅኩት በላይ ውብ ሆና ነው የመጣችው። ወደ አዳራሹ ዘልቀው ሲገቡ የሳሪን ሁሉ ከየቦታው እየተወነጨፈ እነሱ ላይ ተሰካ። በተለይ ብርክቲ ላይ የሁሉም አይን ተጣቆ ሲሰቃይ ያስተዋልክ። የኔም ብቻ ነበረ፣ ለበለጡ አይደለም። እስክንድር ራሱ አይኖቹ በሁለቱ እህትማማቾች መካከል እንደተንጠለጠሉ መታዘብ ችያለሁ። ሁለቱም ከግሬ በተዘጋጀው መቀመጫ ጎን ለጎን ተቀመጡ። በቀኝ በኩሌ እስክንድርም ተቀምጧል። እማዬና ካቢም በአቅራቢያዬ ከፊት ለፊት ይገኛሉ። አባዬ ግን አይታየኝም። የምሳው ግብዣው ብፌ ስለነበር ሁሉም ከተቀመጠበት እየተነሳ ተራውን እየጠበቀ የፈለገውን የምግብ አይነት በፈለገው መጠን እያነሳ ወደ ቦታ ይመለሳል። ተመልሶ ጎኑ ካለው ሰው ጋር እያወራና እየተሳሳቀ ይበላል፣ እንዲሁም ይጠጣል። ሰው በልቶ በመጨረሱ የተወሰኑ ደቂቃዎች በጨዋታ ካሳለፉም በኋላ ዊልቸሬን በማሽከርከር ወደ አዳራሹ መድረክ አመራውና ማይኩን እንዲያቀብሉኝ ጠየቅኳቸው። ፈጠን ብለው አቀባሉኝ። እንደሚሰራ በጣቶቼ መታ መታ በማድረግ ካረጋገጥኩኝ በኋላ አዳራሹን ለሞሉት እድምተኞች ንግግሬን ጀመርኩ። ጥሪን በማክበር እዚህ ስለተገኛችሁ ሁላችሁንም በጣም አመሰግናለሁ። ይህንን ዛሬ ያስቀመጣችሁትን መሰረተ ድንጋይ ከጓደኞቼ ጋር በመሆን በታቀደለት ጊዜ አጠናቀን ምርቃቱንም በተመሳሳይ ሁኔታ ተሰባስበን እንደምናከብር እርግጠኛ ነኝ። ረዘም ያለ ጭብጨባ ተቻረኝ። ቀጠልኩ። ሌላው በዛሬው ቀን በዚሁ ዝግጅት ላይ እንድናከብረው የምፈልገው አንዱ ሰርፕራይዝ አለ። ንግግሬን ገታ አድርጌ ታዳሚውን ቃኘው። ሁሉም በጥሞና እየተከታተሉኝ ነው። ብርክቲ አንዴ ወደ እኔ ብትመጪ። አልተንቀሳቀሰችም። ብርክቲ ዳግመኛ ጠራኋት። እንደ መባነን ብላ ከተቀመጠችበት ተነሳችና ዝቅ ባለ እርምጃ ወደ እኔ ትሳብ ጀመር። የቤቱ አይን ሁላ እሷ ላይ ዳግመኛ ተሰካ። በተለይ ጎረምሳ ወንዶች በምኞት ምራቃቸውን ዋጥ ሲያደርጉ ይሰማኛል። እንደምንም ስር ደረሰችና ግራ በመጋባት ፊት ለፊቴ ቆመች። ወደ ኮት ኪሴ እጄን ሰደድኩና ቀለበት አወጣው። በቀኝ እጅ ያዝኩና ወደ እሷ ዘርግቼ ብርክቲ የህይወት አጋሪ ሚስቴ እንድትሆኚ ይፈልጋለሁ። ታገቢኛለሽ? በቤቱ መብረቅ የወረደ ይመስላል። ሁሉም እድምተኞች የክፍለ ዘመኑ ተአምር እንደሰሙ አፋቸውን ከፈቱ። በለጡን አሻግሬ ሳያት አይኖቿ በገረምታ ፈጠው እጆቿን አፏ ላይ ከድና በድንጋጤ ይሁን በደስታ መለየት ባልቻልኩት ስሜት ተሸብባ ደንዝዛለች። እስክንድር ፊቱ ሁሉ ጥርስ በጥርስ ሆኗል። ብርክቲ የህይወት ዘመን አጋሪ እንድትሆኚ እየተማጸንኩሽ ነው። እባክሽ አንድ ነገር በይኝ። ምንም ነገር መናገር አልቻለችም። ሁሉም የእሷን አንደበት መከፈት እየጠበቀ ነው። ስለምታፈቅረው እሺ ትለው ይሆን? ብታፈቅረውም እግረ ቆራጣ ስለሆነ እምቢ ትለው ይሆን? እግረ ቆራጣ ቢሆንም ባታፈቅረውም ለሀብቱ ስትል ግን እሺ ትለው ይሆን? በተጎዳ ወቅት ህይወቷን እስከ ማጥፋት የደረሰችው በጣም ስለምታፈቅረው ስለሆነ አሁንም ተገባው ይሆን? ወዘተ በየሰው አእምሮ ውስጥ በዚች አጭር ደቂቃ ውስጥ የሚጉላላ ግሳንግስ ጥያቄ እንደሆነ ገምታለሁ። ከተወሰኑ ረጅም የመሰሉ ግን ደግሞ ጥቂት ደቂቃዎች በኋላ ብርክቲን በአይኖቿ እየተንጠባጠቡ ያለምንም ቃል ጣቷን ወደ እኔ አንከረፈፈች። ድመት እንደገደለ ሰው በሚንቀጠቀጥ የግራ እጇ ላይ በሚገኘው ጣቷ ቀለበቱን አጠለቅኩላት። እሷም የኔን ከእጄ ተቀብላ አጠለቀችልኝ። እቤቱ በሴቶች እልልታ፣ በእጅ ጭብጨባ፣ በከበሮ ድለቃ ደመቀ። እስከ ምሽቱ 4 ሰዓት ድረስ ከአዳራሹ የወጣ ሰው አልነበረም ከጥቂቶች በስተቀር። ዝግጅቱ ከተጠናቀቀ በኋላ መኖሪያ ቤት ስንደርስ ከምሽቱ 5 ሰዓት ሆኖ ነበር። ዳዊት ነበር ሸኝቶን የተመለሰው።
እኔ ብርክቲና በለጡ በድካም የዛለ ሰውነታችንን ይዘን ወደ መኝታ ክፍላችን ገባን። በለጡ ቢጃማዋን ይዛ ለእኔ ደግሞ ቢጃማዬን አውጥታልኝ ወደ ሳሎን ሄደች። ድንገት ከብርክቲ ጋር ንግግር ጀመርን። ከልጅነቴ ጀምሮ አንተን ለማግባት እመኝ እንደነበር ታውቃለህ። ካደግኩ በኋላ 100 ወንዶች በዙሪያ እየተንጋጉ አንዳቸውንም ተመኘቻቸው እንደማላቅ በደንብ ታውቃለህ። አንተ ግን በተቃራኒው አንድም ቀን ለእኔ ፍላጎት ኖሮ አይቼ አላቅም። እንዴት ድንገት ተነስተህ ቀለበት ልታስርልኝ ቻልክ? ድንገታዊ ጥያቄ ነበረ። ተነሳችና እኔ ወደ ተቀመጥኩበት ያልጋ ጠርዝ መታ እያለቀሰች እየነፈረቀች እየጮችና ጀርባዬን እየደለቀች ለምን እኮ ዛሬ ለምን ንገረኝ ትለኝ ጀመረ። በለጡ ጩኸታን ሰምታ ነው መሰለኝ በሩን በርግዳ ገባች። ምን ተከሰተ? ምን ሆናችሁ? አለች። ብርክቲም ለምን ቀለበት ሊያስርልኝ እንደፈለገ ጠይቅልኝ አለቻት። ደነገጠች በለጡ። ምን ነው ሳትፈልጊ በይሉንታ ነው እንዴ ይሻልሽው? አለቻት። እነሱ አይደለም በጣም ወደዋለሁ። እሱን ብቻ አግብቼ መኖር ነው የምፈልገው። እሱ ግን ሳያፈቅረኝ ለምን ቀለበት ሊያስርልኝ እንደፈለገ ጠይቅልኝ አለቻት። አግቢኝ ብሎ እዛ ሰው ሁሉ ህዝብ መሃል በአዋጅ ያስነገረው ስለሚያፈቅርሽ መስሎኝ። በለጡ መናገሯን ቀጠለች። ትንሽ ግራ ገብቶኛል። በእናንተ ጋብቻ በቁጥር 1 ደረጃ እጅግ በጣም የተደሰተ ሰው ቢኖር እኔ ነኝ። ግን አሁን እንዲህ ስትነታረኩ ሳይ ብላ ቆመች። ባክሽ ታያት፣ ስለማፈቅራት ላገባት ፈለግኩ። በቃ ይሄ ነው። ብርክቲ መለፍለፏን ቀጠለች። ይኸውን የምትለው ጉዳይ እውነት እንዳልሆነ እኔም አንተም በደንብ እናውቃለን። ለብዙ ዘመናት በተለያየ ዘዴ ፍቅረኛ እንድትሆን ስጠይቅህና ስለምንህ አሻፈረኝ ስትለኝ ኖረ። ዛሬ ድንገት ተነስተህ አግቢኝ ልትል የቻልክበት የጀርባ የሆነ የጨበቀ ዓላማ ስላለህ እንደሆነ እርግጠኛ ነኝ። ምንም ይሁን ምንም ያንተ ሚስት በመሆኔ ደስተኛ ነኝ። ደስታዬን ጮኬ እቃ ሰባብሬ ራሴን አደማምቼ ባከብረው ላይ ያወጣልኝ። ግን የምፈራው በምንም አይነት ሁኔታ ሀሳብህን እንዳትቀይር ነው። ደግሞ ላስጠንቅቀህ፣ እንደፈራሁት ብታደርገው ያለምንም ቅድመ ሁኔታ ራሴን ነው የማጠፋው በማለት የታጠበ ፊቷን በአንሶላ ጠራርጋ ተሸፋፍና ተኛች። በለጡ ሳቋን ለቀቀችው። ለካ እንዲህ የምትነጫነጨው ነገሩ ህልም ይሆናል ብለሽ ፈርተሽ ነው አይደል? አይዞሽ፣ ህልም አይሆንም። ሰርጉን ፈጠን እናደርገዋለን አለቻት። በነገራችን ላይ ሰኔ ላይ የእናንተን ጋብቻና የእኛን ሰርግ አንድ ላይ ነው የምናደርገው አልኳት። በለጡ ያልጠበቀችውን ነገር ስለተናገርኩ እንዴ እኛ እኮ አለች። በዚህ ቅጽበት ብርክቲ ዳግመኛ ሽፍንፍኗን ገልጻ ተንደርድራ እኛ ጋር መታ ጉንጬን ሳመችኝ። ይህች ልጅ በምን ቅጽበት ነው ጸባይ የምትቀያየረው ስል ተገረምኩባት። ምን አገኘሽ ጠየኳት። አንደኛ አሁን ስለ ሰርጋችን ያቀረብከው ሀሳብ ተመችቶኛል። ሁለተኛ ለምን የሚለው ጥያቄ ተመልሶልኛል አለች። በለጡ እንዴት እስቲ ለኔ ማስረጅኝ አለቻት። አንቺ ገና ብዙ ማታውቂያቸው ነገሮች አሉ። ለጊዜው ለኔ ከገባኝ ይበቃል አለቻትና ወደ መኝታዋ ተመልሳ ተሸፋፍና ተኛች። በለጡም እሷን ችላለቻትና ወደ እኔ ዞራ ግን እኔና እስክንድር እኮ ስትል እሺ አንቺና እስክንድር ምን አልኳት። እንደ ድሮ እኮ አይደለንም፣ የሆነ ደስ የማይል ሁኔታ በመሃላችን የተከሰተ ይመስለኛል አለችኝ። አንቺ ነሽ ጥፋተኛ፣ እኔን እያልሽ ችላ ያልሽው፣ ጊዜ ስጪው እንጂ አልኳት። ችግሩ እንደዛ አይመስለኝም፣ ነፍሱ ከኔ ሸፈተች ይመስለኛል ስትል መለሰች። እንደዛ እንዳልሆነማ 100% እርግጠኛ ሁኚ። እርግጥ እንዳልኩሽ የሚፈልገውን ያህል ጊዜ ስላልሰጠሽው ተነሳሽቶብሽ ሊሆን ይችላል። ሊጠላሽ ግን ፍጹም አይችልም። ቅረቢና አነጋግሪው። እኛ ወንዶች አንዳንዴ በቀላል ነገር ሙዳችን ይሰረቃል። ከሱ በላይ ሌላ የምትጨነቂለት ሰው ያለ ከመሰለው ቅሬታ ውስጥ መግባቱ አይቀሬ ነው አልኳት። እሱማ የማይታበል ሀቅ ነው። ከአንተ ጋር እየተፎካከረ ከሆነማ የማይደፈረውን ቀይ መስመር እያለፈ ነው በለኛ አለችኝ። ምንም የሚታለፍ ቀይ መስመር የለም በሌ፣ እንደምታየው አሁን ጠንክሬያለሁ። በዛ ላይ ብርክቲ ያለችልኝ። ከዚህ በላይ ስለኔ አብዝተሽ መጨነቅና ህይወትሽን መወሳሰብ የለብሽም። አላስጨረሰችኝም። በቃ ብርክቲ ሌላ፣ በለጡ ሌላ። በመጀመሪያ አንተ ለኔ ምን እንደሆን ተረድቶ ከልቡ አሜን ብሎ መቀበል ካልቻለ ፍቅራችንም ወደፊት የምንመሰረተውም ትዳር ዋጋ አይኖረውም። ምክንያቱም እሱን ከነ ፍቅሩ ትቼ በህይወት መኖር እችላለሁ። አንተን አጥቼና ካንተ ርቄ ግን እኔ እንጃ አይመስለኝም። ለአንተ ብዬ እንዳይመስልህ የምንከባከብህ ለራሴ ነፍስ እርካታ ነው። ለማንኛውም አሁን እንተኛ፣ ሁላችንን ደክሞናል አለችኝ። እኔም አነጋግሬውና ቅሬታውን አስፍቀሽ ነገሮችን ወደ ቦታቸው እንዲመለሱ አድርጊና ትምህርትሽን አጠናቀሽ ከተመረቅሽ በኋላ ትጋባላችሁ፣ አብረን እንሞሸራለን በማለት
እየተንፏቀቅኩ ወደ አልጋው ሙሉ በሙሉ ወጣውና ውስጥ ከብቼ ተኛው። ክፍል 13 ይቀጥላል።